ንጉሥ ነኝ ሳይል በተመስጦ ሆኖ እንደዘመረው ነው ሊቃውንቱ እየዘመሩ ያሉት። ይበቃል። በማብዛት ብቻም አይደለም። ልክ እንደ ዳዊት ከትላንት ጀምሮ በአማናዊቷ ድንግል በድንግል ማርያም ፊት የዳዊት ዘመድ ደግሞም የኢያቄምና የሐና ልጅ እያሉ ምስጋና የሚገባትን እናታችንን እመቤታችንን ከፍ ከፍ አድርገው አመስግነዋታልና እስቲ ለደብራችን ሊቃውንት ወጣለ ምስጋና ያቀርቡላችሁ። በእውነቱ ከሆነ እዛው እንደለበሳችሁት መልእክት አለኝ። እዛው ነው እንዲህ 24ቱ ልክ በ24ቱ ካህናተ ሰማይ አምሳል በእግዚአብሔር ፊት በምስጋና እንዲተጉ ደግሞም ይህንን ያማረውን የእግዚአብሔርን ቃል እንደ መላእክት ነው እንዲዘምሩ የክብር ልብስ በማዘጋጀት ከቤተሰብም ጥሩ ቤተሰብ እንዴት ደስ ይላል። ቤተሰቡ እናት ደብሩን በሰበካ ጉባኤነት ሲያገለግሉ ኖሩ። ልጆቻቸው በእግዚአብሔር ቤት በተሰጣቸው ሲያገለግሉ ኖሩ። ደግሞም የልጅ ልጃቸው በቅርብ ወደ ተጠራ ወደ ተዘጋጀለት ስፍራ ወደ አባቱ ወደ ሰማይ ቢጠራም እሱ በላይ ሆኖ ከሚያመሰግኑት ከዚህ ጋር እግዚአብሔር ምስጋናውን እንዲቀበል በሱ ስም በማድረግ አስቀድሞ የቤተ ክርስቲያን ልጅ በሆነው በዚሁ በእኛ ወንድም በሊቀ ስዩማን ሳሙኤል ዘውዱ አሳሳቢነት ከደብሩ አስተዳዳሪ ጋር በመመካከር ለ24 በግራና በቀኝ 12 ሆነው ዝማሬ የሚያቀርቡበትን ልብስ 2 ከበሮ ለሚመቱ
በአጠቃላይ ይህ የተባረከ ቤተሰብ ወደ እግዚአብሔር በሄደው በልጃቸው በክንፈ ሚካኤል ስም 39400 ብር አውጥተው አሰፍተው እግዚአብሔር 394,000 ይቅርታ 394,000 ብር በማውጣት እንዲህ በዓሉን አድምቀውታል። ክንፈ ሚካኤልን ነፍስ ይማር፣ ቤተሰቡን ይጠብቅ። ሞቅ ያለ ምስጋና አቅርቦልን ያንሳል። በእውነቱ ከሆነ እግዚአብሔር የሚከብርበትን ልብስ እንዲህ ባማረ መልኩ አሰርተዋልና ምስጋና ይገባቸዋል። እግዚአብሔር ያክብርልን፣ ቤተሰቡን በሕይወት ይጠብቅልን፣ የሞተውን ነፍስ ይማርልን። ከዚህ በመቀጠል ልክ እንደ አባቶቻቸው በአባቶቻቸው መንገድና እግር በመተካት የተለመደውን በዓሉን ምክንያት በማድረግ የደብሮ ተክለ ሳዊሮስ ሰንበት ትምህርት ቤት ዘማሪያን አገልጋዮች እንዲሁ ልክ እንደ አባቶቻቸው በያሬዳዊ ዜማ እግዚአብሔርን በዝማሬ ያመሰግናሉ። እኛም ከነሱ ጋር ሆነን እግዚአብሔርን እናመሰግነዋለን። ወደ ዝማሬው ውስተ መካን ማይደረ ስብሐት ቤተ እግዚአብሔር በቃ አሜን ወበት እሰይት ደምጹ እለ ይገብሩ በዓለ ልደታ በቃ አሜን ወበት እሰይት ደምጹ እለ ይገብሩ በዓለ ልደታ ለማርያም እስመ ማደረ ስብሐት ቤተ እግዚአብሔር
እስመ ሰማክ አይደረ ቤተ ሰይፈ
ልደታ ለማርያም በቃለ አሜን ወበዘይተ ደምፁ እለ ይገብሩ በዓለ ልደታ ለማርያም እገባለሁና ወደ ቦታዋ ማይደረ ስብሐት ይህ ቤተ እግዚአብሔር እገባለሁና ወደ ቦታዋ ማይደረ ስብሐት የሚያከብሩ በእምነትም ቃል በደስታም ዘመሩ የማርያምን ቅድስት ያንሳል ሞቅ ያለ ምስጋና ለደብሮ ተክለ ሳዊሮስ ሰንበት ትምህርት ቤት ዘማሪያን። እንግዲህ ወደ ቤተ ክርስቲያን ወደ እግዚአብሔር ቤት ወደ ልደታ በደስታ ደግሞም ደስ ብሎን በዓለ ልደቷን በማክበር በመጸለይ በመዘመር እናሳልፋለን። የሁላችንንም ሐሳብ ነው የጠቀለሉት። ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ልዑል እግዚአብሔር አባታችን በዕድሜ በጸጋ ይጠብቅልን። በእግዚአብሔር ቤት ሁልጊዜ በምስጋና ተተክለው እግዚአብሔርን እያመሰገኑ በሃይማኖታቸው ምሳሌ ሆነው እንዲኖሩ ቅዱስ ፈቃዱ ይሆንልን ነው። ከዚህ በመቀጠል አንድ መልእክት አስተላልፍና ቀጥታ ወደ እግዚአብሔር ቃል ነው የምንሄደው። የእመቤታችንን የቅድስት ድንግል ማርያምን በዓለ ልደት ምክንያት በማድረግ በዚሁ በደብራችን በማኅደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም አብያተ ክርስቲያናት ከሚያዝያ 27 ቀን ጀምሮ እስከ ግንቦት 1 ቀን እስከ ዛሬዋ ቀን ድረስ በዓለ ልደቷን በታላቅ ድምቀት በመንፈሳዊ ሥራ እግዚአብሔርን በማገልገል የእግዚአብሔርን ቃል በመስማትና በመዘመር በዓሏን እያከበርን እንገኛለን። ለአምስተኛው ቀን አድርሶናል። ክብር ምስጋና ለስም አጠራሩ ይሁን። እንግዲህ በዚህም የተለያዩ በዘመኑ እንድንሰማቸው ደግሞም እንድናውቃቸው የሚገባንን ቃል ተምረናል። በተለይም ደግሞ ትላንት ማታ በነገረ ክርስቶስ ዙሪያ ሰፋ ያለ ማብራሪያ የሚሰጡ ሁለቱ የቤተ ክርስቲያናችን ሊቃውንት ታላላቅ አባቶች የአራቱ ጉባኤያት መምህር የሆኑ መምህር መዝገበ ቃል ገብረ ሕይወትና ሊቀ ሊቃውንት ነብየ ልዑል አዳሙ ሰፊ ማብራሪያ ሰጥተውናል። ለመምህራኖቻችን ክብር ምስጋና ይገባል። አመስግኗቸው በእውነቱ ከሆነ ዛሬም ደግሞ ልክ የአምስተኛውን ቀን የመጨረሻውን በነገረ ማርያም ዙሪያ ማለት ነው ካለማወቅ የተነሳ ነው እንጂ እመቤታችንን በደንብ አላወቅናትም እንጂ
በብዙ ህብር፣ በብዙ ዜማ፣ በብዙ ጥበብ፣ በብዙ ምሳሌ ምስጋና የሚገባት ደግሞም የሚነገርላት መሆኑን ሊቃውንቱ ዛሬ ከ10 ሰዓት ጀምሮ ሰፊ ነገረ ማርያምን ማብራሪያ ይሰጣሉና በኋላም ማታ የምስጋና የዝማሬ የጧፍ ማምራት መርሃ ግብር አለን። እንደተለመደው ሁላችንም 2 ጧፍ አንዱ ለመስዋዕት አንዱ ለምናበራው በመያዝ የእመቤታችንን የቅድስት ድንግል ማርያምን በዓለ ልደት እንዲህ በአማረ መልኩ እንድናከብር ሁላችሁንም እጋብዛለሁ። እግዚአብሔር አባታችን ፍጻሜያችንን ያሳምርልን። ከዚህ በመቀጠል የዕለቱን መርሃ ግብር የዕለቱን ትምህርተ ወንጌል እንዲያስተምሩን ደግሞም የመጨረሻውን ቃለ ምዕዳን ጸሎት ቡራኬ እንዲሰጡን እንዲጋብዙልን የደብራችን ዋና አስተዳዳሪ ክቡር መላከ ስብሐት ቆሞስ አባ ገብረ ሥላሴ አማረን እጋብዛለሁ። መድረኩን ወደ እሳቸው ወስዳለሁ። ብፁዕ አባታችን አቡነ ኤልሳ የጅጅጋ ሶማሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር ሊቀ ጉባኤ አባ ኃይሉ የአዲስ አበባ ሀገረ ስብከት የካህናት አስተዳደር መምሪያ ኃላፊ፣ እንዲሁም መልአከ ሕይወት ቆሞስ አባ ወልደ ኢየሱስ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ መምሪያ ኃላፊ፣ እንዲሁም መጋቢ ሃይማኖት መምህር ቆሞስ አባ ጡመ ልሳን የልደታ ቂርቆስ አዲስ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ እንዲሁም መምህር አባ ወልደ ገብረ ማርያም የአዲስ አበባ ሀገረ ስብከት የገዳማት መምሪያ ኃላፊ፣ በአዲስ አበባ በየክፍሉ ያሉ ልኡካን፣ በጠቅላይ ቤተ ክህነትም ይችን ገናናዊቷን ቤተ ክርስቲያን አክብረው በረከት ለማግኘት የመጡ የአድባራትና የገዳማት አስተዳዳሪዎችም በአጠቃላይ በስምንቱም አዲስ አበባ ማዕዘን የመጣችሁ ሊቃውንት፣ ሌሊት በማህሌቱ ያደራችሁ ካህናት አባቶች፣ ዲያቆናት ወንድሞች፣ በየተለያዩ አድባራት የመጣችሁ የሰንበት ትምህርት ቤት መዘምራን፣ አገልጋዮች፣ ሁላችሁም ሕዝበ ክርስቲያኖች እንኳን ለዚህ ታላቋ በዓል እጅግ ታሪካዊቷ ቤተ ክርስቲያን ተገኝታችሁ በረከት ለማግኘት የተሰበሰባችሁ ሁላችሁም እንኳን አደረሰን አደረሳችሁ። እግዚአብሔርን አመስግኑ። እንደምን አደራችሁ? አሁን በእውነት እቺ የበረከት ቦታ፣ የፍቅር ቦታ፣ ዶሮ ጫጩቶቿን በክንፏ አቅፋ ከተለያዩ አደጋ ለማዳን እንደምትሰበስብ ሁሉ ሁላችሁም ለበረከት መጥታችኋል። የበረከት ጌታ መድኃኔ ዓለም እናቱ ቅድስት ድንግል ማርያም በረከቱ እጥፍ ድርብ ሆኖ ይደርሳችኋልና በድጋሚ ሞቅ አርጋችሁ አመስግኑ። እንግዲህ ማኅደረ ስብሐት ቅድስት ልደታ ለማርያም ያው ሌሎቹ አድባራት ሲመሰረቱ አሁን ቅርብ ጊዜ የሚመሰረቱም ቀዳማዊት ነች፣ ብቸኛ ነች። አሁን እነ እንቁ ልደታ፣ እነ ቀርሳ ልደታ በሚል የተተከሉ ሌሎቹም አድባራት ቢኖሩም የአዲስ አበባ ሕዝብ በየትም ቦታ መጥቶ የሚያከብራት በዚህ መጥቶ ጸልዮ ተስሎ ስዕለቱ ያልተፈጸመለት
ጸሎቱ ያልተሰማለት ማንም የለምና ስለዚህ በፍቅር ነው የመጣችሁ። ደስ ብሏችሁ ልታመሰግኑ ይገባል። ለሶስተኛ ጊዜ አመስግኑ። ታላቁ አባት ብፁዕ አቡነ ኤልሳ የመጀመሪያ ጊዜያቸው ነው ዛሬ ከኛ ጋር እዚህ ሲያከብሩ። ደስ ብሏቸው ከሌሊቱ ጀምረው መጥተው ኪዳኑን በማድረስ ቅዳሴውን ደግሞ እጅግ በጣም ከጥበት አንጻር ከአባቶቻችን የጠቅላይ ቤተ ክህነት ጀምሮ ያሉ አገረ ስብከቱም ክፍለ ከተማውም ያሉ ኃላፊዎች መቅደሷ ጠባብ ስለሆነች በፍቅር ተሰብስበን እጅግ ከባድ ሙቀት ነበረ። ያንን ሁሉ እጅግ ብርታቱን እግዚአብሔር ሰጧቸው። ቅዳሴውን እየቀደሱ እየባረኩን አሁን ደግሞ ተወዳጁ እጅግ የሚናፍቅ የእግዚአብሔርን ቃል ያስተምሩናል። እስኪ ብፁዕ አባታችንን አመስግኗቸው አንድ ጊዜ። እንዲያው ወደ ትምህርቱ ከመሄዴ በፊት አንድ ሁለት ቃላት ብናገር ብፁዕ አባታችን በዛው ይጠቀልሉታል። እቺ ታሪካዊ ክርስቲያን ማኅደረ ስብሐት ቅድስት ልደታ ለማርያም በ1923 በብፁዕ አቡነ ሳዊሮስ አማካኝነት ሕንፃ ቤተ ክርስቲያኗ ተሰርቶ ተጠናቆ ተመርቆ አገልግሎት እየሰጠ ታሪካዊትና እጅግ ልዩ ያማረች መሶበ ወርቅ የምትመስል ቤተ ክርስቲያን እነሆ የደብሩ ሰበካ ጉባኤ እጅግ በጣም ለየት ባለ መልኩ እድሳት ለማድረግ እና 100ኛ ዓመቱን ለማክበር ዝግጅት ላይ ስለሆን ይሄንን ሳልናገር ይሄንን ሳልገልጽ ማለፍ ስለሌለብኝ አሁን ቀጣይ ይሄን በዓል ካከበርን በኋላ በዚሁ በከተማችን ያሉ እዚህ አካባቢ ያሉ ትልልቅ ምሁራን ተሰብስበው በኮሚቴነት ጥናት አጥንተው የደብሩ ሰበካ ጉባኤ ጥናቱን በማየትና በመወሰን ለአዲስ አበባ ሀገረ ስብከት በማስፈቀድ እድሳቱን እንጀምራለን። ባህልና ቱሪዝም ፈቃዱን ሰጥቶ በዚህ በቅርስ ጉዳይ የተመደቡ ባለሙያዎች አሉ። ከነሱ ጋር ሆኖ ነው ጥናቱ እየተሰራ ያለ ብፁዕ አባታችን። ስለዚህ ጥናቱ አልቆ ተጠናቆ ሀገረ ስብከቱ የሀገረ ስብከቱ ሊቀ ጳጳስ ቀጥሉ ብለው ይሁንታ ሰጡበት። በቅርቡ ጀምረን በአጭር ጊዜ አጠናቀን ብፁዕ ቅዱስ አቡነ ማትያስ በተገኙበት እንዲያውም ወደፊት ይሄንን እድሳቱን ወደ ስራ ስንገባ ቅዱስነታቸው ባርከው ልጆች ቀጥሉ ብለው አጽንኦት ሰጥተውበት እድሳቱን እናከናውናለን በቅርብ ጊዜ። እስኪ እግዚአብሔርን አመስግኑት። በእውነት ብዙ ልማቶች እየተሰሩ ነው። ሰበካ ጉባኤው ጠንካራ ነው። እጅግ በህዝቡ የተመረጠ የህዝቡ ይሁንታ ፍቅር የደብራችን ሰንበት ትምህርት ቤት ከቤተ ክርስቲያን ከሰበካ ጉባኤ ካስተዳደር ጋራ ሊቃውንቱም መምህራኑም ካህናቱም አገልጋዩም በፍቅር በአንድነት ሆነን ነው እየሰራን ያለነውና በእውነት ደስ ይላል። አመስግኑ። በእውነት አሁን ግቢው እንዲጠቦ ተጨናንቆ እጅግ በጣም በፍቅር ነው ውደት ስናረግ የነበረው ያለ መገፋፋት በእውነት በፍቅር በአይን ጥቅሻ እየተያየን እየተነጋገርን ነውና እዚህ የደረስነው። አሁንም ለራሳችሁ አመስግኑ። ብፁዕ አባታችን እጅግ ለምንወደውት ልጆቹ በእውነት ረጅም ጉዞ ስላደረግን እንጂ የክፍለ ከተማችን ስራ አስኪያጅም በሀገረ ስብከቱም ከጠቅላይ ቤተ ክህነትም የመጡ አባቶች
አንዳንድ ቃላት ቢናገሩ ደስ ይል ነበር፣ ግን ጊዜ ስለሚሄድ ተነጋግረን አይ እርስዎ ጋብዟቸውና ብፁዕ አባታችን ትምህርታቸውን የተወደደውን ልዩ የሆነውን እግዚአብሔርን ቃል እሳቸው እንስማ፣ እሳቸውን እናዳምጥ፣ የሕይወት ቃል ከእሳቸው እንስማ፣ ጊዜያችንን መውሰድ ነው የሚሆነው ብለን ከክፍለ ከተማችን ስራ አስኪያጅ ጋር ተነጋግረን ነው ይህንን እኔ እንድጋብዝ የጋራ ስምምነቱን ሆነው ብፁዕ አባታችን እጅግ በጣም ተወዳጅ የሆነውን የእግዚአብሔርን ቃል እንዲያስተምሩን፣ አባታዊ ምክር እንዲሰጡን፣ ቃለ ምዕዳንና ቡራኬ እንዲሰጡን በልጅነት መንፈስ ከእግረ መስቀል ስር ዝቅ ብዬ እጠይቃለሁ። እግዚአብሔር አምላካችን ለብፁዕ አባታችን ረጅም ዕድሜን ከሰፊ አገልግሎት ከጤንነት ጋር እንዲሰጥልን በእልልታ በጭብጫቦ ወደ መድረኩ ወደ አውደ ምሕረቱ እንድትጋብዙልኝ በታላቅ ትሕትና ጠይቃለሁ። እስቲና ማተብ በስመ አብ ኧረ በስመ አብ በሉ። እስቲ ደግሙት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ጉባኤ አባ ኃይሉ ገሪማ የአዲስ አበባ ሀገረ ስብከት የካህናት አስተዳደር መምሪያ ክፍል ኃላፊ፣ ክቡር አባታችን መላከ ስብሐት ቆሞስ አባ ገብረ ሥላሴ የዚሁ ታላቁ ደብር አስተዳዳሪ፣ እንደዚሁም መላከ ሕይወት ቆሞስ አባ ወልደ ኢየሱስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የጊዜያዊና ዘላቂ ፕሮጀክት ኃላፊ፣ መጋቢ ሃይማኖት ቆሞስ አባ ጡመ ልሳን የሶስቱም ክፍላተ ከተማ ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች እንዲሁም ሕፃናት በአምላካችን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? ሰማይን የዘረጋ ምድርንም የመሰረተ የሚታየውንና የማይታየውን የፈጠረ ሳይገባን ወደ ቅድስና ስፍራው የጠራን በቤተ መቅደሱም የሰበሰበን ስሙን እንድንጠራ ድምፁን እንድንሰማ የፈቀደልን አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። የሁላችን እናት የመስቀል ስር እናታችን ድንግል ማርያም ቃል ኪዳኗ በረከቷ ልበ ወንጌላችን ላይ ይደረብን። ክብርና ምስጋና ለስሟ ይሁን። እንኳን ለ2032 ዓመት ማለት ነው የእናታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ልደት በዓል በሰላምና በጤና ሁላችሁም አደረሳችሁ። እንኳን አደረሳችሁ። በእውነት ለዚህ ሁሉ ዓመታት ሰላምን ሰጥቶ ፍቅርን ሰጥቶ በእውነት በዚህ መድረስ ትልቅ አይደለምና የዛሬ ዓመት በዚህ ቦታ እናስቀድሳለን፣ ቃሉን እንሰማለን፣ እንባረካለን ብለው እነሆ ተስፋ ያደረጉ በእውነት የሌሉ አሉ። እኛ ደግሞ ጤናውን ሰጥቶ ሰላሙን ሰጥቶ በረከትን እያደለ እየባረከን ለዚያ በቃን። አምላካችን እግዚአብሔር ስሙ የተመሰገነ። በደንብ አመስግኑ፣ በደንብ አመስግኑ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ አምላካችን እግዚአብሔር ፍስሐና ሰላሙን ያድለን። እግዚአብሔር አምላካችን በእውነት በዛሬ ቀን ግንቦት 1 እንግዲህ ይህንን በዓል የእናታችን የድንግል ማርያም በዓል ስናከብር ልዩ የሆነ በዓል እያከበር ነውና በእውነት የእናታችን የድንግል ማርያም በረከቷ በሁላችን ላይ ይደርብን። በዚህ በሉቃስ ወንጌል ጠዋቱ በቅዳሴው መካከል እንደተነበበ ናሁ እምይእዜሰ ያስተበጽሑኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል፣ ክብርት ይሉኛል ይላል ሐዋርያው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 1 ላይ
እነሆ እናታችን ድንግል ማርያም የተናገረችው ቃል ነውና በረከቷ በሁላችን ላይ ይደርብን። የእግዚአብሔር ልጆች እናታችን ድንግል ማርያም እነሆ ከዛሬ ጀምሮ ትውልድ ሁሉ ትውልደ ካም፣ ትውልደ ሴም፣ ትውልደ ያፌት ያመሰግኑኛል፣ ፍጥረታት ሁሉ ያመሰግኑኛል አለች። በአንድ ቅዱስ ገብርኤል መልአክ ብቻ በኤልሳቤጥ አንደበት ብቻ ተመስግኜ አልቀርም። ከዛሬ ጀምሮ ትውልድ ሁሉ የሴም ትውልድ፣ የካም ትውልድ፣ የአፌም ትውልድ ሁሉ ያመሰግኑኛል። አንቺ ንጽሕት ነሽ፣ አንቺ ክብርት ነሽ፣ አንቺ ውድስት ነሽ፣ አንቺ እነሆ የሁላችን እናት ነሽ ይሉኛል ብላ አመሰገነችው። የእግዚአብሔር ልጆች ይህ ተረት አይደለም፣ ቅዱስ ሉቃስ ነው፣ መጽሐፍ ቅዱስ ነው። ተረት የለንም። እኛ በቤተ ክርስቲያን በእውነት የአባቶቻችን የነቢያቱን ቃል የአባቶቻችን የሐዋርያቱን ቃል የክብር ባለቤት የክርስቶስን ቃል ወንጌሉን ስንማር፣ ስናስተምር፣ ስንሰማ፣ ስንተረጉም ይህ ተረት አይደለም። ተረት የላትም ቤተ ክርስቲያንና ይህንን ቃል ተናገረችው እናታችን ድንግል ማርያም በረከቷ በሁላችን ላይ ይደርብን። እስቲ አመስግኗት፣ በእውነት አመስግኗት። በዚህ ነበረ ወተንሳት ማርያም ፍጦነ በውእቱ መዋዕል ወሆረት ደወለ አይነ ከርም። በዛን ወራት አለ ቅዱስ ሉቃስ እኮ ነው። በዛን ወራት እናታችን ድንግል ማርያም ፈጥና ተነሳችላል። ፈጥና በረነሆ ደጋውን ዝናብ ባለበት ክረምት ባለበት እየሮጠች ማለት ነው። እነሆ ፈጥና ተነሳችላል። እናታችን ድንግል ማርያም በአሁን ፈጥና ትነሳልን። እሷ ስትነሳ የጎደለው ይሞላል፣ የጠመመው ይቃናል። ከልጇ ከወዳጇ የምታማልደን በሰማይ ድንግል ማርያም በምድርም ድንግል ማርያም የእግዚአብሔር ልጆች ለሕፃናቱ ድንግል፣ ለሁላችን ለወጣቱ ድንግል፣ ለደዎቹ ድንግል፣ ለባለጸጎቹ ድንግል እናታችን ድንግል ማርያም እሷ ብቻ ናት በሰማይ በልጇ ቀኝ ሆና ልጆች ብላ የምታማልደን። ተፈጥና ተነሳችላል። በዛን ነበረ ወበጻት ተመልከቱ፣ ወበጻት ሀገረ ዳዊት ዘይሁዳ የይሁዳ ሀገር ወደ ሆነው እነሆ በዳዊት ከተማ ተገኘች ይላል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዛን ሰዓት ነበረ እነሆ ድንግል ማርያም እናታችን ኤልሳቤጥ ያቺ ያረጀችዋ ኤልሳቤጥ አርጅ እነሆ እሷ ጸንሳለች ተብላ ተነግሯት ነበረና ሰምታ ስለነበረ እየሮጠች ማለት ነው። በዛን ሰዓት ነበረ እነሆ ወደ ኤልሳቤጥ ወደ ዘካርያስን ቤት ገባችላል። ድንግል ማርያም በቤታችሁ ትግባላችሁ፣ በትዳራችሁ ትግባላችሁ፣ በመንገዳችሁ ትግባላችሁ፣ በሕይወታችሁ ትግባላችሁ፣ በትዳራችሁ ሁሉ ትግባላችሁ፣ በስራችሁ በንግዳችሁ ሁሉ ድንግል ማርያም ትግባልን። በሕይወታችን በዘመናችን በአገልግሎታችን በልማታችን በሁሉ እናታችን ድንግል ማርያም ትግባልን። የዘካርያስ አርጅቷል። የእግዚአብሔር ልጆች ኤልሳቤጥ ካረጀች በኋላ እነሆ ወደ ኤልሳቤጥ ዝቅ ብላ የትሕትና እናት ስለሆነች እነሆ ዋማሃታ ለኤልሳቤጥ ኤልሳቤጥ አለችው። እነሆ ሰዎች ሁሉ መነጋገሪያ ያደረጉሽ እነሆ ኤልሳቤጥ እኮ ጸንሳለች ተብሎ ሰዎች ሁሉ ስላንቺ ይናገራሉ እያለች እነሆ እውነት ነው እግዚአብሔር ያንቺን ነቀፌታ እግዚአብሔር ያንቺን ድካም ቆጠረልሽን ብላ ኤልሳቤጥን ሰላምታ አቀረበችላት ይላል። የእናታችን ሰላምታ ነው። በዛን ሰዓት ነበረ እናታችን ኤልሳቤጥ የእግዚአብሔር ልጆች የ6 ወር ማለት ነው እናታችን ኤልሳቤጥ ከጸነሰች እነሆ 6 ወር ሞላት። በዛን ሰዓት ነበረ የእግዚአብሔር ልጆች የእናታችን የድንግል ማርያም የወላዲት አምላክ ድምጿ እኮ ነው። እነሆ ኤልሳቤጥ በሰማች ጊዜ በኤልሳቤጥ ያለ ማኅፀን ዘለለ ይላል፣ አመሰገነ። አያችሁ የእግዚአብሔር ልጆች አይደለም አንደበት ያለው ያደገ አእምሮ ያለው ሰው ይቅርና በማኅፀን ያለ እነሆ ጽንሱ ሰገደ ይላል። ምን ድንቅ ነው! እጹብ እኮ ነው። የእናታችን የድንግል ማርያም ድምጿ ጽንስን ያሰግዳል፣ ያዘልላል፣ አመሰገነ ይላል። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። በዚህን ሰዓት ነበረን እናታችን ኤልሳቤጥ በእውነት ያቺ የጸነሰችዋ እናታችን ኤልሳቤጥ በወከላት
በአብይ ቃል ይላል። እነሆ ድምጿን እኮ ነው ከፍ አድርጋ አሰምታ ተናገረች ይላል። እነሆ በዛን ሰዓት ነበረ ቡርክት አንቲ እማንስት ብላ አመሰገነች። እናቴ ድንግል ማርያም ሆይ እነሆ አንቺ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ እነሆ በረከተ ሥጋን በረከተ ነፍስን እያማለርሽ የምታሰጪ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድነኝ አለ። ወቡሩክ ፍሬ ከርስኪ በማፀንሽ ያደረ ተመልከቱ። መንፈስ ቅዱስ በኤልሳቤጥ ላይ አደረባት ይላል። ወመላ መንፈስ ቅዱስ ላይ ለኤልሳቤጥ የእግዚአብሔር ልጆች በእናታችን በኤልሳቤጥ ላይ መንፈስ ቅዱስ አደረባት ይላል። ተመልከቱ መንፈስ ቅዱስ ስላደረባት የጌታዬ እናት ብላ ገና እኮ እናታችን ድንግል ማርያም አልወለደችም። በድንግልና ጸንሳ በድንግልና ገና ሳትወልድ መንፈስ ቅዱስ በሷ ላይ ስላደረ የጌታዬ እናት አለቻት ይላል። የማን እናት የላችሁ? የማን እናት? የአምላካችን የክርስቶስ እናት። የክርስቶስ እናት ከመሆን ምን አለ የእግዚአብሔር ልጆች? ይሄ ድንቅ እኮ ነው። በድንግልና ጸንሳ በድንግልና የወለደችው እናታችን ድንግል ማርያም ወደ ኤልሳቤጥ በሄደች ጊዜ የጌታዬ እናት አለቻት። እንደሆ ለመሆኑ አገልጋይ ወደ እናት ወደ እመቤት ሄዳለች እንጂ እንዴት አንቺ እመቤት ቅድስት ሆነሽ ንጽሕት ሆነሽ ቡሩክት ሆነሽ እንደኔ ወደ እኔ ትመጫለሽ ብላ እናታችን ድንግል ማርያም ኤልሳቤጥ እናታችን ድንግል ማርያምን አመሰገነችላል። እንድናመሰግን እግዚአብሔር አንደበታችንን ይክፈትልን። ለዚህ ነበረ። ይሄ ብቻ እኮ አይደለም። ወብጽሕት አንቲ እንተ ታምኒ ከመ ይከውን ቃለ ዘነገሮኪ እምኀበ እግዚአብሔር። ተመልከቱ ከእግዚአብሔር ዘንድ አግኝተው የነገሮሽን እነሆ ተቀበለሽ የምታምኚ የጌታዬ እናት ብላ አመሰገነችላል። ከእግዚአብሔር ነው። ከመንደር ሰምተው የነገሯት አይደለም። ከመንደር ሳይሆን ከመንገድ ሳይሆን በእግዚአብሔር ፊት የሚቆም መገናናው መልአክ ቅዱስ ገብርኤል እኮ ነው። በእግዚአብሔር ፊት ለይቅርታ ለምህረት የሚቆም መልአኩ ቅዱስ ገብርኤል እሱ ከእግዚአብሔር ዘንድ አካላዊ ቃልን እየበረደ ለሷ ለድንግል ማርያም ያበሰራት ወብጽሕት አንቲ እንተ ታምኒ ከመ ይከውን ቃለ ዘነገሮኪ አለቻት። ኤልሳቤጥ እኮ ናት። ከእግዚአብሔር አግኝተው የነገሮሽን እነሆ የተቀበልሽ የምታምኚ አንቺ ብጽዕት እኮ ነሽ፣ ንዕድ ነሽ፣ ክብርት ነሽ ብላ እናታችን ኤልሳቤጥ አመሰገነቻት ይላል። በዚህ ነው የትምህርታችን መነሻ። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በኤልሳቤጥ አንደበት ብቻ በቅዱስ ገብርኤል ብቻ እነሆ ተመስግኜ አልቀርም። ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ንዕድ ነሽ፣ ክብርት ነሽ፣ ቡሩክት ነሽ፣ ብጽዕት ነሽ ብለን እንድናመሰግን አምላካችን እግዚአብሔር አንደበቱን ብስጥሮን ይገለጽልን። እስቲ በደንብ አድርጋችሁ አመስግኑ። እግዚአብሔር ከሁላችን ጋር ይሆን። አላችሁ አይደለ? እግዚአብሔር ከሁላችን ጋር ይሆን። ይገርማችኋል። የዛሬ በዓል በእውነት ትንሽ እነሆ ለኛ ትምህርት እንደሆን እናታችን ድንግል ማርያም ሰባተኛ አያቶቿ የሆኑ ማለት ነው። ስንተኛ አልኳችሁ? የላችሁም። ስንተኛ? ሰባተኛ አያቶቿ የሆኑ ጴጥርቃና ቴክታ የሚባሉ እነሆ እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ እንደ እግዚአብሔር መልካም ፈቃድ የሚኖሩ ነበሩ ይላል። ጴጥርቃና ቴክታ እንደ እግዚአብሔር መልካም ፈቃድ። ይገርማቸዋል። ሀብቱ፣ ገንዘቡ፣ ወርቁ፣ እንቁ ሁሉ በቤታቸው የሞላ ከብቱ ሁሉ የቀንድ ከብት ተቆጥሮ አያልቅም የእግዚአብሔር ልጆች። ነገር ግን ምን የላቸውም? ልጅ የላቸውም ይላል። ምን የላቸውም? አይሰማም። ምን የላቸውም? ልጅ የላቸውም። ወርቁ ብዙ ነው፣ ብሩ ብዙ ነው፣ እንቁ ብዙ ነው፣ አልማዙ ብዙ ነው፣ ከብቱ ብዙ ነው። ሁሉን ነገር ሞልቷቸዋል። ሰላሙ አላቸው፣ ጤናው አላቸው። እግዚአብሔር በበረከት ሁሉ የጎበኛቸው ነው። ነገር ግን መውለድ አልቻሉም፣ አይወልዱም ይላል። ልጅም የላቸውም። እንዲሁ እግዚአብሔርን
ሲያመሰግኑ ይኖራሉ ይላል። እግዚአብሔርን እያመሰገኑ አግኝተንም አተንም እግዚአብሔርን ማመስገን ማለት ነው። ታዲያ ይገርማቸዋል። ከዕለታት በአንድ ቀን ጴጥርቃ የተባለ የእናታችን የድንግል ማርያም አያቷ እነሆ ቤተ መዛግብት ገብቶ እነሆ ይህ ሁሉ ምን ይሆናል ነዋይ ብነ ከመይከውን ዘዘገብነ ለመኑ ይከውን ከመዘዘገብነ እነሆ ብዙ ወርቅ አለን፣ ብዙ ከብት አለን፣ ብዙ ሀብት አለን፣ ይህ ሁሉ ለማን ይሆናል አለ ይላል። ተመልከቱ፣ ምን ይሆናል? ይህ ሁሉ ወርቅ አለ። ይገርማችኋል። ከወርቁ ብዛት፣ ከገንዘቡ ብዛት፣ ከአልማዙ ብዛት፣ ከእንቁ ብዛት እንደ ቀለበት ማለት ነው እያደረጉ በከብቶቹ ቀንድ ላይ ያስሩ ነበረናል። ተመልከቱ፣ ብዙ ሀብት ስለነበረ ማለት ነው። ታዲያ ቤተ መዛግብት ገብቶ እነሆ ምን ይሆናል ብዙ ገንዘብ አለ ብሎ እነሆ ቴክታን ጠይቃትላል። ቴክታ ደግሞ እኔ ልጅ አልሰጥ ልጅን የሚሰጥ እግዚአብሔር ነው አለችውላል። ልጅን የሚሰጥ ማን ነው? ልጅን የሚሰጥ ሀብትን የሚሰጥ ገንዘብን የሚሰጥ ሀብት ነው፣ ስልጣንን የሚሰጥ ውበትን የሚሰጥ ዕውቀትን የሚሰጥ ጥበብን የሚሰጥ እሱ ማን ነው አልኳችሁ? እሱ ማን ነው አልኳችሁ? ስሙ ምስጉን ይሁንልን። አመስግኑት በደንብ አድርጋችሁ። ታዲያ በዚህን ሰዓት ነበረ እኔ ገንዘብ ነው ልጅ አልሰጥም ልጅን የሚሰጥ እግዚአብሔር ነው አለች ቴክታ። በዚህን ሰዓት የእግዚአብሔር ልጆች እነሆ ወደ እግዚአብሔር አመልክት፣ እነሆ ጴጥርቃ ወደ እግዚአብሔር አመልክት፣ ወደ እግዚአብሔር ጸልይ፣ እኔም ወደ እግዚአብሔር እጸልያለሁ ብላ አረጋጋችውላል። መልካም ስለነበረች በዚህን ሰዓት ነበረ ልጆች የእግዚአብሔር ሕፃናት ልጆች የእግዚአብሔር ስጦታዎች ናቸውላል። ምእመናን ልጆቻችን ልጆች አለ ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙር 126 ቁጥር 3 ላይ ልጆች አለ የእግዚአብሔር ስጦታዎች ናቸው። አያችሁ፣ ሰው ስለፈቀደ ባልና ሚስት ስለሆኑ ሳይሆን እግዚአብሔር ስለፈቀደ ብቻ ልጆች የእግዚአብሔር ስጦታ ሆነው ለእናንተ ይሰጣቸዋል። በዚህን ሰዓት ነበረ እነሆ መስዋዕት አቀረቡ፣ እግዚአብሔርም ሰማቸው። በዚህን ሰዓት ነበር ደጋግ ሕልምን አዩላል። ቴክታ ሕልም አየች፣ ባሏም ሕልም አየ። በዚህን ሰዓት እነሆ ፍቻ ሕልሙን ሲያስፈቱ መልካም ልጅ ትወልዳላችሁ ተብሎ ተነገራቸዋል። ክብርና ምስጋና ለአምላካችን ይሁን። በዚህን ሰዓት ነበረ የእግዚአብሔር ልጆች አይወልዱም የተባሉ ጴጥርቃና ቴክታ ሄሜን የተባለችዋን ወለዱ ይላል። እነሆ ቴክታ ጸነሰች፣ እግዚአብሔርም ሰማት። ያ ውርደት፣ ያ ሁሉ ክፋት፣ ያ ሁሉ በሰው ዘንድ ሁሉ ክብር የሌላት አሁን እግዚአብሔር ጎበኛትላል። አባቶቻችን የጎበኘ አምላካችን እግዚአብሔር ሁላችንም ይጎብኘን። በዛን ሰዓት ነበረ ቴክታ ጸነሰች፣ እነሆ ቴክታ ወለደች። ስሟንም ሄሜን ብለው ጠሯትላል። ሄሜን ማለት እነሆ ረከብኩ ስለቴ ተረከብኩ ተምኔቴ። ሄሜን ማለት እነሆ ምኞት የተሳካ ስለቴን ሁሉ እግዚአብሔር ሰማ ማለት ነው። ሄሜን ደግሞ የእግዚአብሔር ልጆች እነሆ ሄሜን ደርዴንን ወለደች ይላል። ደርዴን ደግሞ እነሆ ቶናን ወለደች። ቶና ደግሞ ሲካርን ወለደች። ሲካር ደግሞ ሄርሜላን ወለደች። ሄርሜላ ደግሞ የእናታችን የድንግል ማርያምን ሐናን ወለደች ይላል። ክብርና ምስጋና ለአምላካችን ይሁን። እንዲህ ነው የእግዚአብሔር ልጆች፣ ታሪክ ይቀየራል። በሕይወታችሁ ዘመን ሁሉ እግዚአብሔር ይቀየራል። ቢጉደል ችግር የለውም፣ እሱ ይሞላል፣ ችግር የለውም። ዛሬ ቢጎድልብን ዛሬ ያሰብነው ሁሉ ትናንትና ያሰባችሁት ትናንትና ያቀዳችሁት ባይሳካ የእግዚአብሔር ልጆች አንድ ቀን ይሳካል። እናንተ ብቻ እንደ አባቶቻችን እንደ እናቶቻችን በእምነት ብቻ ጸንታችሁ እግዚአብሔር ደጅ መጽናት ያስፈልጋችሁ። የጎደለባችሁ ብዙ ጊዜ ጥያቄ አቀርባችሁ ያልተሳካ ግዴላችሁ ይሳካል። እናንተ ብቻ በእምነት ኑ፣ እናንተ ብቻ በተስፋ ኑ፣ እናንተ ብቻ ወደ እግዚአብሔር እያነባችሁ እያለቀሳችሁ ኑ። እንባችሁ በዚህ ቦታ ይታበሳል። እንባችን በዚህ ቦታ ያበሰልን የሰማን የረዳን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። አመስግኑት በደንብ አድርጋችሁ። ታዲያ ይገርማችኋል፣ እንደው አሳጥራለሁኝ።
ሐና ማለት ነው። ሐና በስነ ምግባር ልክ እንደ አያቶቿ ማለት ነው። በስነ ምግባር በእግዚአብሔር በፈሪሃ እግዚአብሔር አደገች ይላል። ሐና የትልቅ ሰው ቤት ባለቤትን ቤተሰብ ናትና ከነገደ ሌዊ የተወለደች እናታችን ሐና ከነገደ ይሁዳ ደግሞ ከቤተ መንግስት የሆነው እግዚአብሔርን የሚፈራ ኢያቄምን አጋቧት ይላል። ተመልከቱ። ያ ሁሉ ገንዘብ እንግዲህ ቀድሞ የነበረ እየወረደ መጣ፣ እየቀነሰ መጣ። እነሆ ኢያቄምና ሐና እነሱ ደግሞ እግዚአብሔር አምላክ ልጅ ከለከላቸው ይላል። ምን ከለከላቸው? አይዟችሁ አትፍሩ። ቢከለክለን ሰዎች ከሚሰጡን እግዚአብሔር ቢከለክለን ይሻላል አይሻልም? ሰዎች ከሚሰጡን፣ ሰዎች ከሚረዱን፣ ሰዎች ከሚያግዙን የእግዚአብሔር እርዳታ ይበልጣል። የድንግል እርዳታ ይበልጣል። የድንግል አማላጅነት ይበልጣል። የድንግል ቃል ኪዳን ይበልጣል። ግድ የላችሁም ዛሬ ቢጎድል ነገ ደግሞ ይሞላል። ልጅ የላችሁም ይላል። እነሆ እንዲህ ነበረ። ሐናና ኢያቄም ከዕለታት በአንድ ቀን የእግዚአብሔር ልጆች ወርእዩ አርጋበ እንዘትፌስሑ በውልዶሙ ይላል። ኢያቄምና ሐና እነሆ ሲዘዋወሩ አርጋብ ርግቦቹ ማለት እኮ ነው እንስሳቱ ርግቦቹ ከልጆቹ ሁሉ ከልጆቻቸው ሲጨዋወቱ ተመለከቱ ይላል። ርግቦቹ እኮ ነው። እነሆ ሐና እንዲህ ማለች፣ በእግዚአብሔር ፊት ቆማ እንዲህ አለች ይላል። የእግዚአብሔር ልጆች አላችሁ ማርያምን አላችሁ አይደል? እስቲ እግዚአብሔርን አመስግኑ። ሐና እኮ ነው እናታችን የድንግል ማርያም እናት ሐና እንድም ብላ ምንር ብላ አለቀሰች ይላል። ጌታ ሆይ እነሆ ከነዚህ እነሆ ርግቦች በባህሪያቸው የሚባዙ የሚረቡ እነሆ አዕዋፉን ተመለከተች። አዕዋሙን እንጨቱን እኮ ነው እጽዋቱን ተመለከተችና እጽዋቱ እነሆ ያፈራሉ፣ እነሆ እንስሳቱ አራዊቱ ሁሉ ይረባሉ። ሐናን ድንጋይ ናት ብለ ፈጥረሃልን ብላ እንባዋን ወደ እግዚአብሔር ረጨችው ይላል። ድንጋይ አድርገ ፈጥረኛል፣ የሰው ሁሉ መዘባበቻ አድርገ ፈጥረኛል፣ አባት ወይ ሰማኛለች። ወደ እግዚአብሔር በእግዚአብሔር ፊት ቆመች ይላል። በቤተ መቅደሱ እኮ ነው እነሆ አንተን የሚፈራለች ሐና እጆቿን አነሳች ይላል። የድንግል ማርያም እናት ሐና እጆቿን አንስታ ወንድ ከሆነ አለች አንተ ብቻ መልካም የሆነ እግዚአብሔርን የሚፈራ እግዚአብሔርን የሚያመልካ ልጅ ስጠኝ አለች። እግዚአብሔርን የሚፈራ ነው አለች። የእግዚአብሔር ልጆች ስትለምኑ ስትሳሉ እንዴት መሳል እንዳለባችሁ በጥንቃቄ ልታስቡ ያስፈልጋቸዋል። ልጅ ብቻ አላለችም፣ እግዚአብሔርን የሚፈራ አንተ ልጅ ከሰጠን አለች ወንድ ከሆነ ቤተ መቅደስ ገብቶ በር የሚከፍት ቤተ መቅደሱን የሚሰራ የሚያንስ የሚያገለግል መስዋዕት መባ አድርገን ለቤተ ክርስቲያን እንሰጣለን። እኛን ይርዳን፣ እኛን ይጦረን፣ እኛን ያገልግለን ብለን አናስብም አለች። ሴት ደግሞ ከሆነች የእግዚአብሔር ልጆች እነሆ ቤተ መቅደስ እኛን ኮበት ለቅማ እንጨት ለቅማ ውሃ ቀርታ የምታገለግለን ሳይሆን የእግዚአብሔር ልጆች እነሆ ቤተ መቅደስ ገብታ መጋረጃ እየፈተለች እነሆ ቤተ መቅደስን ታገልግል ብለው ተሳሎ ይላል። አምላካችን እግዚአብሔር ከሁላችን ጋር ይሁን። በዚህን ሰዓት ነበረ እናታችን ሐና እኮ ናት። ሐና እነሆ በኢያቄም ዘንድ ያለው ታሪኩን ለማሳጠር በኢያቄም ያለውን ኢያቄም ላይ የነበረውን በህልሟ በራእይ ተመለከተች ይላል። በዚህን ሰዓት ኢያቄም ደግሞ በሐና ዘንድ ያለውን መልካም ነገርን በጎ ነገርን ተመለከተ ይላል። እነሱም እንደ ቀድሞ እንደ አያቶቹ እግዚአብሔር ጎበኛቸው ይላል። እናታችን እነሆ ሐና ጸነሰች ይላል። ክብርና ምስጋና ለእግዚአብሔር ይሁን። ሐና ካረጀች በኋላ የእግዚአብሔር ልጆች ለካ እግዚአብሔር ፍቃድ ነበረው ማለት ነው። እግዚአብሔር ዓላማ አለው። ትናንትና ቢዘገይም ነገን ግን ማንም አይቀርመውም። በሕይወታችሁ ዘመን እግዚአብሔር ማንም አይቀርመውም። እሱ ይቀርማል። ትናንትናም ያለ ዛሬም ያለ ትናንትና የነበረ ለዘላለም የሚኖር እርሱን የሚቀርም የለም። እናታችን እነሆ ሐና ጸነሰች። በዚህን ሰዓት ነበረ እነሆ እናታችን ሐና ከጸነሰች በኋላ ወሃለወት እውርተ አይን ዘመዳ ለሐና አይና የሆነች
የሐና ዘመዷ የሆነች አንድ አይና የነበረቻት እነሆ ወደ ሐና ጠጋለች። ሐና እነሆ ሰዎች የሚነጋገሩት እግዚአብሔር በይቅርታው እግዚአብሔር በምሕረት ጎበኝሽን ይደንቃል፣ ግሩም ነው፣ እጹብ ነው ብላ እነሆ ሐናን የሐናን ማፀን መዳሰስ ጀመረች ይላል። ያቺ አይነ ስውሯ በእነሆ እናታችን ድንግል ማርያም ተጸንሳ ስለነበረ በማይጸኗ ያለ በሐና ማይፀን ያለች እናታችን ድንግል ማርያም አይነ ስውሯ ብርግ ብሎ በራ ይላል። ክብርና ምስጋና ለአምላካችን ይሁን። በዚህን ሰዓት ነበረ እነሆ የሞተውን እነሆ ሐና ዘመዷ ሞቶ ወንድሜ ወንድም እያለች ስታለቅስ የእግዚአብሔር ልጆች እነሆ የአልጋውን ሸንኮር ይዛ እያለቀሰች በዛን ሰዓት ሙቱ ተነስቶ ሰላም እለኪ እሙ ለፀሐይ ጽድቅ። አያችሁ የፀሐይ ጽድቅ የሆነተኛ እናቱ የድንየው የክርስቶስ እናት ሰላም ላንቺ ይሁን ብሎ አመሰገነ ይልሃል። ተመልከቱ እግዚአብሔር አምላክ ስራውን የሚሰራበት ነው። ታሪኩን ለማሳጠር የእግዚአብሔር ልጆች እናታችን ድንግል ማርያም በተጸነሰች ጊዜ ከጸነሰች በኋላ የሐና ጽንሷ እየገፋ መጣ። ሰዎች ሁሉ ተነጋገሩባት። የሐና ነቀፌታ የኢያቄም እነሆ መገለሉን ሁሉ አስወገደች። እግዚአብሔር በምሕረት ጎበኛቸው ይላል። ታዲያ በዛሬ ቀን እኮ ነው እግዚአብሔር አምላካችን ፈቃዱ ሆኖ አባታችን እግዚአብሔር የኢያቄምን ጸሎት የሐናን ልመና እንባቸውን አብሶ በዛሬ ቀን ከዚህ ዓለም ሰባት እጅ የምታበራ ወላዲተ አምላክ የሁላችን እናት የመስቀል ስር እናታችን ድንግል ማርያም ተወለደች ይላል። ክብርና ምስጋና ለስሟ ይሁን። እንዲህ ነው አያችሁ እግዚአብሔር ሥራ ስላለው ማለት ነው። ዛሬ የተገኘችው ከስጦታ በላይ የሆነ ስጦታ ማለት ነው። ድንግል ማርያም ዛሬ እነሆ በሊባኖስ እኮ ነው። ታዲያ ይገርማቸዋል። በዛን የነበሩ አይሁድ እናታችን ድንግል ማርያም በማፀን ሳለ እውራን ስታበራ የሞተ ሁሉ ሲነሳ ታምራ ስታደርግ በዛን የነበሩ አይሁድ ነበሩላል። አንተ ምንድነ አለችው። ከሷ የሚወለድ አሉ። ተመልከቱ ከሷ የሚወለድ ዓለሙን ሁሉ የሚገዛ ከሷ የሚወለድ እውነተኛውን አምላክ የምትወልድ ነው ብለው ይህን ድምፅ ሰማ። ይገርማችኋል። በዚህን ሰዓት እነሆ አይሁድ ለምቀኝነት አርፉምና ቀድሞ አላችሁ ቀድሞ አሉ። ከነዚህ ወገን ከኢያቄምና ከሐና ወገን የተወለዱ ሰሎሞን፣ ዳዊት፣ ሕዝቅያስ የተባሉ ደጋጎች ነገስታት እኛን አርባ ዘመን እንደ ሰም አቅልጠው እነሆ እንደ ገል ቀጥቅጠው ገዙን። አሁን ደግሞ ከሷ የሚወለድ አሁን እኛ ሊገዛን አይደለምን? ለምን ዝም ትላላችሁ? አሁን ሐናን ደብድበናት እንግደላሉ። እነሆ ክብርና ምስጋና ለስሟ ይሁን። በዚህን ሰዓት ነበረ ገናናው መልአክ የእግዚአብሔር መልአኩ ቅዱስ ገብርኤል በሌሊት መጥቶ በዘመድ የከበራችሁ ኢያቄምና ሐና ተነሱ፣ ወደ ሊባኖስ ተራራ ሂዱ ብሎ አሳያቸው። መልአኩ እየመራ መልአኩ እያገዘ እናታችን ድንግል ማርያም በዛሬ ዕለት በሊባኖስ ተራራ ተወለደችልን። የስጦታችን ሁሉ በዘመናችን በሕይወታችን ብዙ ስጦታ የእግዚአብሔር ልጆች ብዙ ስጦታ አግኝተን ሊሆን ይችላል። እናታችን ግን ከስጦታ ሁሉ በላይ ስጦታ ነው። የማግኘታችን ማግኘት ድንግል ማርያምን ማግኘት ነው። እሷ ነች እነሆ ወደዚህ ዓለም መጣት እናት ተሰጠችን። ዛሬ እናትን ያገኝንበት ዕለት ነው። ከዚህ በላይ ምን አለ? እናት ስትኖር ሁሉ ያምራል። እናት ስትኖር ትዳሩ ያምራል። እናት ስትኖር ስራው ያምራል። እናት ስትኖር ምንኩስናው ያምራል። እናት ስትኖር ምናኔው ያምራል። እናት ስትኖር አገልግሎቱ ያምራል። እናት ስትኖር ሁሉ ነገር ይሞላል። የምታጽናናን የምታረጋገን ቅድስት የሆነች እናታችን ድንግል ማርያም በዛሬ ቀን ተሰጠችን። በእውነት በደንብ አመስግኑት፣ በደንብ አመስግኑት። እግዚአብሔር ከሁላችን ጋር ይሁን። ስለተደረገን ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእውነት ስለ ድንግል ማርያም አማላጅነት በመስቀል ስለተሰጠችን ስለ አማላጅነቷ ስለ ቅድስናዋ በዚህ ሰዓት
ተናግረን ነቢያቱ የተናገሩላት ትንቢቶሙ ለነቢያት ሞገስ ስብከቶሙ ለሐዋርያት እሞሙ ለሰማዕት ወእህቶሙ ለመላእክት ተብላ የተነገረላት ስለሷ ተናግረን እነሆ አንጨርስምና ስለተደረገልን ሁሉ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ናሁ እምይእዜሰ ያስተበጽሑኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ነኝ፣ ብፅዕት ነች፣ ክብርት ነች፣ ውድስት ነች ብለው ያመሰግኑኛል ያለችው ብፅዕት ብለን ቅድስት ብለን ወላዲተ አምላክ ብለን እንድናመሰግናት አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ብፁዕ አባታችን በእውነት የጣፈጠውን ያማረውን በሕይወታችን ውስጥ እየተንቆረቆረ የወረደውን የሕይወት ቃል እመቤታችን ቅድስት ድንግል ማርያምን ብፅዕት እያል ውድስት እያል ክብርት እያል የምናመሰግናት ከቅዱሳኑ ከአበው ሊቃውንት ከቅዱሳን መላእክት ያገኘ ነው ከሰማይ የተሰጠን እንደሆነ በሰፊው አስተምረውናል። ለብፁዕ አባታችን በእውነት ረጅም ዕድሜን ከሙሉ ጤንነት ጋር እንዲሰጥልን አመስግኑ። በእውነት ደስ አይልም? ደስ ብሏቸዋል አይደል? ብፁዕ አባታችን ቀድሰው ረጅም ሰዓት ስጋውና ደሙን የጌታን ስጋና ደም አቀብለው ረጅም ሰዓት ዕውደት ዙረን የሁሉ ሳይደክማቸው በመንፈስ ቅዱስ አንደበት እንዲህ አድርገው እየፈተፈቱ አጉርሰውናልና አመስግኑ። በእውነት አባታችን እንዲህ አይነት አባቶችን አያሳጣን። በምሕረቱ በቸርነቱ እግዚአብሔር አምላክ ይቅር ብሎናልና በረከቱን ሰጥቶናልና ክብር ምስጋና ለስሙ ይሁን። አሁን ወደ ጸሎተ ቡራኬ ቃለ ምዕዳን ነው የምንሄደው። ከዛ በፊት ልማቱን ቅድም እንደገለጽኩላችሁ እድሳቱንም በቤተ ክርስቲያናችን የሚለማውን ማንኛውም የልማት ስራ ብዙ ሰዎች እየተባበሩ እያገዙን የደብሩ ልማት ኮሚቴ ከደብሩ ሰበካ ጉባኤ ጋር ከሰንበት ትምህርት ቤት ከማህበረ ካህናቱ ጋር በመሆን ነው ስራው እየተሰራ ያለው። አሁን ቀጣይ በአጭር ጊዜ እዚህ የምታዩት ህንፃ 8ኛ ፎቅ ነው። ሊፍት አለው። ኮሌጁ ጤና ሳይንስ ኮሌጃችን ወደ ዩኒቨርሲቲና ወደ ሆስፒታል የምርምር ሆስፒታል ሰፊ ስራ የሚሰጥበት ስራ ታቅዶ እየተሰራ ነው። በእውነት እስኪ እግዚአብሔርን አመስግኑ። ለዚህ መልካም ስራ ለመንፈሳዊ አገልግሎቱም መንፈሳዊ አገልግሎትንም ለሚያጠነክር ለሚያበረታ ማንኛውም ልማት ሁሉ በጸሎት በሐሳብ በእውቀት በማንኛውም ነገር ድጋፋችሁ እንዳይለየን እያሳሰብ ይሄ በዓል በዚህ ሁኔታ እንዲሳካ የበኩላችሁን አስተዋጽኦ ያደረጋችሁ የአካባቢ ወጣቶች፣ የሰንበት ትምህርት ቤት አባላት፣ ዘምራን፣ ማህበረ ካህናት፣ ከሩቅ ቦታ የመጣችሁ ሊቃውንት በእውነት በረከት ለማግኘት ምንም ቤተ መቅደሱ ቅኔ ማህሌቱ ጠባብም ቢሆን ይሄ ጭንቅ በረከት አለው ብላችሁ በጣም ትዕግስት ኑራችሁ በትዕግስት በብርታት ያገለገላችሁ ሁላችሁም እንዲሁም የጸጥታ አካላት የመንግስት አካላት ሁሉ ለተባበራችሁን በደብሩ ሰበካ ጉባኤ ስም በደብሩ ስም ከፍ ያለ ምስጋናዬን አቀርባለሁ። አመስግኑ። ደግሞም ከጠቅላይ ቤተ ክህነት ጀምሮ ብፁዕ አባታችንንም ጨምሮ በየአድባራት አስተዳዳሪዎች፣ የገዳማት አስተዳዳሪዎች፣ መምህራን፣ ሰባክያነ ወንጌል በጣም ልዩ የቦታ ፍቅር ስላላችሁ መጥታችሁ አብራችሁን ድምቀት ውበቱ ናችሁ ስላከበራችሁ በእውነት እናመሰግናለን። አመስግኑ። ክብር ምስጋና ለአምላካችን ይሁን። ብፁዕ አባታችን ቃለ ምዕዳንና ቡራኬ እንዲሰጡንና የበዓሉ ፍጻሜ
እንድናከናውን ከሰዓት እንግዲህ እንደሚታወቀው ልዩ የመጨረሻ ጉባኤ አለ። ልዩ ምስጢር የሚነገርበት ጥያቄና መልስ ሆኖ እጅግ የእመቤታችን ነገረ ማርያም በዘመኑ በትውልዱ እንዴት ሰርጾ ገብቷል የሚል ሰፊ ዝግጅት የተደረገበት ነው። ለዚህ ጉባኤ እንድትታደሙ እያሳሰብኩ ወደ ብፁዕ አባታችን ወስዳቸው። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። በእውነት ልዩ አገልግሎት አልፏልና በዚህ የባረከን የቀደሰን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። በእውነት በዚህ ያላችሁ መላከ ስብሐት ቆሞስ አባ ገብረ ሥላሴ እንግዲህ ለልማቱ እስካሁን ድረስ እያገለገሉ እያለሙ፣ አሁን ደግሞ ቤተ ክርስቲያኑ መታደስ አለበት፣ በጉልበታችሁ፣ በሀብታችሁ፣ በገንዘባችሁ ሁላችሁም አግዙ እያሉ ነውና ደርሶም እድለኛ ኖት፣ ይበርቱልን ለማለት ነው። ሊቃውንቱም ሕዝቡም ሁላችንም ያው ከእርሶ ጎን ነን። እግዚአብሔር ብርታቱን ያድልልን። በእውነት ከትናንትና ጀምሮ በዚህ ሰዓት እስካሁን ድረስ ያገለገሉ ሊቃውንት ቤተ ክርስቲያን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ያደላችሁ፣ እንደዚሁም ተክለ ሳዊሮስ ሰንበት ትምህርት ቤት ወጣት ልጆቻችን በልዩ ሁኔታ ከሊቃውንቱ እግር ስር ቁጭ ብለው እንደው የተማሩትን ሲያቀርቡ ነበርና ረጅም ዕድሜ ከጤና ጋር ሁላችሁም ያደላችሁ ምእመናን ልጆቻችን ከሩቅም ከቅርብም መጣችሁ ሁላችሁም አምላካችን እግዚአብሔር በዓሉን የሰላም የፍቅር የአንድነት በዓል ያድርግላችሁ። እግዚአብሔር አምላካችሁ ሁላችሁንም ይባርካችሁ፣ ሁላችሁንም ይቀድሳችሁ። እግዚአብሔር አምላክ በሕይወታችሁ ዘመን ሁሉ ከፊት ይቅደማችሁ፣ ከኋላ ይከተላችሁ፣ በቀኝ በግራ ሆኖ ይጠብቃችሁ፣ ቤታችሁን በበረከት ይሙላላችሁ፣ ረጅም ዕድሜ ከጤና ጋር ያደላችሁ። የዛሬ ዓመት በፍቅር ጠብቆ በጤና ጠብቆ በሰላም ጠብቆ ሁላችንንም ያድርሰን። የእናታችን ድንግል ማርያም ቃል ኪዳን በረከት በሁላችን ላይ ይደርብን። እናታችን ድንግል ማርያም አለው ትበላችሁ። የእናታችን ድንግል ማርያም የቃል ኪዳኗ በረከት በሁላችን ላይ ይደርብን። ይህንን ቤተ ክርስቲያን በገንዘባቸው በእውቀታቸው የሚያገለግሉ ሁሉንም በረከተ ሥጋን በረከተ ነፍስን ያድልልን። ለዓለም ሁሉ ሰላምን መረጋጋትን ያድልልን። አገራችን ኢትዮጵያን በሰላም በፍቅር ይጠብቅልን። ሕዝቦቿንም በአንድነት በስምምነት ይጠብቅልን። እግዚአብሔር አምላካችን የዛሬ ዓመት በሰላም በፍቅር ጠብቀን፣ በዛሬ ዓመት በሰላም በፍቅር ጠብቆ ያድርሰን። ስትጸልዩ እንዲህ ብላችሁ ጸልዩ ብሎ እንዳስተማረን ቅዱስ ስሙን አባታችን ሆይ ትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉት ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይ ዘንድ ለዘላለሙ አሜን። አትነኑ አርሥቲክሙ ቅድመ እግዚአብሔር አምላክነ በደብጾ ሊቀ ጳጳስ ከመ ይባርክሙ እግዚአብሔር ይባርክ
ኦ እግዚኦ አድን ሕዝበከ ወባርክ ርስተከ ራዮሙ ዋልሎሙ እስከ ለዓለም። አቤቱ አባቱ ሆይ ሕዝብህን አድን፣ ካህናቱንም አክብር። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። ተቀዳሚ ተከታይ በሌለው በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ተሆን ዘንድ በዚህች ቅድስት ቤተ ክርስቲያን ተሰብስባችሁ የጸለያችሁ ምስጋና ያቀረባችሁ ከሩቅም ከቅርብ መጣችሁ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችን ሁሉ ይቅር ይበላችሁ። በዚህ ሥጋ ወደሙ ስለሚሆን ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ላለፈው ይቅር ይበላችሁ፣ ለሚመጣውም ይጠብቃችሁ ለዘላለሙ። በዚህ በቅዱስ ስፍራ በውስጥም በውጭም ያላችሁ ከሩቅም ከቅርብም የመጣችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ወንዶችም ሴቶችም ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኖ ሁላችንንም ለመንግሥተ ሰማያት የበቃን የተዘጋጀን እንሆን ዘንድ 12 ጊዜ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ ላለፈው ይቅር እንዲላችሁ ለሚመጣውም እንዲጠብቃችሁ በእንተ እግዝእትነ ማርያም ማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የእግዚአብሔር ቸርነት የድንግል አማላጅነት የቅዱሳን ሁሉ ጥበቃቸው ለዘላለሙ ይጠብቃችሁ፣ ለዘላለሙ ይባርካችሁ፣ ለዘላለሙ ይቀድሳችሁ። በማሰብ በመናገር በመስራት የተሰራውን ኃጢአት ማስራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሎ ምስለ ኩልክሙ እግዚአብሔር ይባርከን። አክብርት ቤት ራብ ስሬተ ኩነን ተሰመጠነ ስጋጋው ደመጋማ አንደም መስነጅሩ ሁሉ ለጸለይ በረከተ የቀደቀ ቅድስ እንተ ምልዕተ ምሕረት ጃኒ ሰፎ ሁሉ ተወሰ ሁሉ መጋርሰን ደምረነ ብሩዛ አበነ ስጋው ቅዱሰው ደሞ ክቡራ ጸጋ ነሳይነ ወሕይወተ ረከብነ ባይ ለመስቀሉ ለኢየሱስ ክርስቶስ የአከ እግዚኦ ነአኩት ነሲአነ ጸጋ ዘመንፈስ ቅዱስ በሰላም ግቡ። የተወደዳችሁ የእግዚአብሔር ቤተሰቦች ታቦታቱ ገና አንድ ጊዜ ዑደት ስለሚያደርጉ ቦታውን ከፈት ከፈት በማድረግ እዚህ ያላችሁ አንድ ጊዜ ገና ዑደት ስለሚቀረን ቦታውን እንድትከቱ እስቲ ቦታውን ከፈት ከፈት አድርጉልን። የአካባቢ ወጣቶች ታቦታቱ ዑደት የሚያደርጉበትን ስፍራ ሰፋ ሰፋ እንድታደርጉ የደብሩ ተክለ ሳዊሮስ ሰንበት ትምህርት ቤት ሰዎችን የምታስተናግዱ ቦታውን ሰፋ ሰፋ አድርጉ።
ታቦታቱ አንድ ጊዜ ዑደት አድርገው ወደ መንበረ በክብር ያርፋሉ። እግዚአብሔር አባታችን ስሙ የተመሰገነ ይሁን። እነሆ መልእክቱን በድጋሚ ማስተላለፍ እፈልጋለሁ። በማታው መርሃ ግብር በነገረ ክርስቶስ ዙሪያ ሰፊ ማብራሪያ ስለሚኖር ጉባኤው የሚጀምረው ከ10 ሰዓት ጀምሮ ስለሆነ እናንተ ከ9 ሰዓት ጀምሮ ባለው ጊዜ ውስጥ በመገኘት የእናታችንን የእመቤታችንን የቅድስት ድንግል ማርያምን የልደት በዓል ምክንያት በማድረግ ሁለት ጠዋት ደግሞ ራሳችንን
በሁለት እጇ ይዛ ዓለም ሁሉ ዳነ በልጅሽ ነውና የእናታችን ጽዮን ይድረስሽ ምስጋና ይድረስሽ ምስጋና Thank you.
ዘመና ሙዳዬ